ፖሊሶች በየቤቱ እየገቡ ማሰስ ጀመሩ። በተለይ የሚጠረጠሩ ሰዎችን አሰሳ ሲጀመር የሰረቁትን ለማሸሽ ብለው አንዳንዶቹ ወደ ውጭ ሁሉ እየወሰዱ መጣል ይጀምራሉ ማለት ነው። በጣም ጥያቄ ሆነብኝ ማለት ነው። እና እቤት ማታ ሄድኩኝ። ማታ አባትና እናቴን ጠየኳቸው። እንዴት ነው አምላክ ከሆነ እንደዚህ ሲያደርጉት ለምንድነው ዝም የሚላቸው ብዬ ጠየቅኩኝ። ዝም አለ አባቴ ማለት ነው። እናቴ ግን አንድ ነገር ተናገረች። ወይ እሱ እኮ አለች እንኳን እኔን ሊያድን ራሱን የማያድን ማለት ነው። እና ይሄ በህይወቴ ውስጥ በቃ እንዲህ ዘው ብሎ ገባ። እንኳን እኔን ራሱን የማያድን በቃ እንደዚህ ከሆነ አምላክ የለም ማለት ነው። ካድኩኝ ማለት ነው። ሶስት ሰዎች በጣም ከፍ ያለ ቦታ ላይ ቁጭ ብለዋል እና ይነጋገራሉ። ምን እንደሆነ አልገባኝም የሚነጋገሩት። እና ከሶስቱም ግን አንድ ድምፅ ይወጣል። ምን አይነት ድምፅ ይወጣል? እነዚህን በጎች ተውና ሩጥ ይለኛል። እነዚህን በጎች ተውና ሩጥ ሲለኝ ድምፁ ከሶስቱ ማለት ነው። እኔ የሆነ ለየት ያለ ድምፅ ልክ አሁን አምቡላንስ ለየት ያለ ድምፅ አለ። እንደዛ አይነት ብቻ ድምፅ እያወጣው እየጮኩ በጎቹ መካከል ሮጣል። እኔ ልጄ አገልጋይ እንዲሆን አልፈልግም። ሰላም እንደምን አላችሁ ውድ ተመልካቾቻችን። እኔ ፌቨን አቤኔዘር እባላለሁ። የሚሽን ቶክ ፕሮግራም አዘጋጅና አቅራቢ ነኝ። ዛሬ ደግሞ እንግዲህ ሚስዮናዊ አገልጋይ ወይንም ደግሞ ፓስተር ደረጀን ይዘንላችሁ ቀርበናል። ከኛ ጋር እንድትቆዩ እንጋብዛችኋለን። በጣም ነው የማመሰግነው ጥሪን አክብረህ ድረስ ስለመጣ። ያው አንተ ነው ብለው አይደለ? እሺ በጣም አመሰግናለሁ። እስኪ ሙሉ ስምህን እና የት እንደምታገለግል ራስን አስተዋውቀንና ጀምራለን። እሺ ስሜ ደረጀ ብርሃኑ እባላለሁ። ቤተክርስቲያን ፓስተር ብላ ጸልያልኛለች ከብዙ ዓመታት በፊት ቢያንስ 15 ዓመት በፊት። ባለትዳር ነኝ። 3 ልጆች አሉኝ። አሁን በአገልግሎት ላይ ነው ያለሁት ማለት ነው። የሚሽን ስራ እየሰራሁ ነው ማለት ነው። ቴንክ ዩ። እንዴት ነው ደረጀ? ማን ነበረ? ጌታን ከመቀበሉ በፊት ምን አይነት ሰው ነበረ? ጌታንስ እንዴት ተቀበለ? እንዴት አገኘ? እና ከእግዚአብሔር ጋርስ ያለው ጆርኒ ምን ይመስላል የሚለውን። እንግዲህ የኔ ቤተሰብ ትውልድ ቦታ ሰሜን ሸዋ መንዝ ይባላል። መንዝ እንግዲህ በሃይማኖት ኦርቶዶክስ አጥባቂ ከሚባሉት አካባቢዎች ነው። ሌላ ሃይማኖት ይሁን እኔ የተወለድኩበት ቦታ ከኦርቶዶክስ ሃይማኖት የለም። ስኬት አንድካሳሉ እና እዛ ነው ተወልጄ ያደግኩት። ቤተሰቦችን ኦርቶዶክስ በጣም የሚከታተሉ ነበሩ። እኔም በልጅነቴ እንደዛ ነበር እና እንግዲህ እግዚአብሔር በሰው ላይ ዓላማ ሲኖረው ገና ከተፈጠረ በኋላ ሳይሆን ገና ከመፈጠረው እግዚአብሔር ያንን ያዘጋጃል ያመቻቻል። እኔም እንግዲህ ወደዚህ አገልግሎት ከመምጣቴ በፊት እዛ ምድር ላይ ሳላውቀው ያለ ነገር እግዚአብሔር ያደረገኝ ሰው እና ኦርቶዶክስ ቤተክርስቲያን ዲያቆን ለመሆን በጣም ብዙ ጥረት አድርጌያለሁ፣ ተምሬያለሁ እና እንግዲህ ከዛሬ ስንት በጣም ብዙ ግን እንደዚህ ሆነ። 8ኛ ክፍል እያለሁ 1974 ዓመተ ምህረት ነው እና 8ኛ ክፍል እያለሁ በዛን ጊዜ እዛ ምድር ላይ ታቦት ይሰርቁ ነበር፣ ይሰረቅ ነበር። እንግዲህ ምክንያቱ ምን እንደሆነ ለምን እንደሚያደርጉ አላውቅም። እና ይሄ ወሬ ተሰማ። ነገሩ እውነት ነው። ከዛ በኋላ ይሄ ታቦት ስርቆት በጣም በከፍተኛ እየተስፋፋ መምጣት ሲጀምር መንግስት ይሄን ነገር መከታተል ጀመረ። አሰሳ ተጀመረ ማለት ነው። እና ፖሊሶች በየቤቱ እየገቡ ማሰስ ጀመሩ፣ በተለይ የሚጠረጠሩ ሰዎችን። እና ምንድነው የሆነው? አሰሳ ሲጀመር የሰረቁትን ለማሸሽ ብለው አንዳንዶቹ ወደ
ውጭ ሁሉ እየወሰዱ መጣል ይጀምራሉ ማለት ነው። ልጆች ነን እኛ እሑድና ቅዳሜ ወንዝ ውሃ ለመዋኘት እንሄዳለን እና ውሃ እየዋኘን እያለን ጥለውታ ነው። በጣም ደነገጠ። ከዛ በኋላ ቶሎ ብለን ልብስ ጋቢ ልከን ጠቅልለን የወረዳው ቤተ ክህነት አሉ እናውቃቸው የአንድ አካባቢ ሰዎች ሲሆን እንታወቃለን። ወስደን ሰጠናቸው። እኛ ራሳችን እየተንቀጠቀጥን እና ሲያዩት ደነገጡ። በጣም ደነገጡ። የት አገኛችሁት? እና ወስደን አሳየናቸው። እና ሌላም ካለ ፈልጉ ምናምን ብለው በቃ ብር እንሰጣቸዋለን ምናምን ሲሉን እኛ ውሃ ውስጥ እየገባን በዋጠን ፈልገን አላገኘንም። እሱ ብቻ አገኝተው ይዘው ሄዱና በጣም ጥያቄ ሆነብኝ ማለት ነው። እና እቤት ማታ ሄድኩኝ። ማታ አባትና እናቴን ጠየኳቸው። እንዴት ነው አምላክ ከሆነ እንደዚህ ሲያደርጉት ለምንድነው ዝም የሚላቸው ብዬ ጠየቅኩኝ። እና አባቴ ኧረ ተው ደረጀ ይሄ ውሸትህን ነው አላገኘም አለኝ። አይ ይኸውልህ ከፈለክ አባ ገሌን እንደዚህ ቄሱን ማለት ነው ጠይቅ፣ ዛሬ እንደዚህ ሆኗል እና ለዚህ ነገር ምክንያቱ ለምን እንደዚህ እንደሆነ እንዴት እንደዚህ ሲሰርቁት ለምን ዝም እንዳላቸው ግን አላውቅም ምናምን ስለው ዝም አለ አባቴ ማለት ነው። እናቴ ግን አንድ ነገር ተናገረች። ወይ እሱ እኮ አለች እንኳን እኔን ሊያድን ራሱን የማያድንም አለች። እና ይሄ በህይወቴ ውስጥ በቃ እንዲህ ዘው ብሎ ገባ። እንኳን እኔን ራሱን የማያድንም በቃ እንደዚህ ከሆነ አምላክ የለም ማለት ነው ብዬ ካድኩኝ ማለት ነው። በቃ ከዛ በኋላ ደግሞ በወቅቱ ኮሚኒዝም ነበር 74 75 76 ምናምን ኃይለኛ ኮሚኒስቶች እንዲህ የጋለቡበት ወቅት ነበር እና እግዚአብሔር የለም የሚባልበት ጊዜ እና እኔ ከዛ በኋላ ምን አልኩኝ? እግዚአብሔር የለም፣ ሰዎች ውሸታቸውን እና ብዙ ከዛ በተያያዘ ብዙ ነገር ስከታተል በቃ እግዚአብሔር የለም ማለት ነው ወደሚል ድምዳሜ መጣሁት ነው። በኋላ ግን ምንድነው ትምህርቴን ጨርሼ ወደ አዲስ አበባ መጣሁ ማለት ነው። መምህራን ኮሌጅ እዚህ ኮተቤ። ከዛ ትምህርቴን እንትን አልኩኝ ጀመርኩኝ። በቃ ግን ሰላም የለኝም። በቃ ፊቴ እንደተጨማደደ ነው። በቃ አይደለ የተፈጠረ ጥያቄ አለ ውስጥ ያለ ማለት በቃ ብቸኝነት አለ። ምንም ተስፋ አይታየኝም። እና ከዛ በኋላ አንደኛ ዓመት ጨረስኩ ሄድኩኝ። ሁለተኛ ዓመት ላይ የሆኑ ሁለት የ8ኛ ክፍል ተማሪዎች ማለት ነው እንዴት ሊያገኙ እንደፈለጉ አላውቅም፣ ምን እንድታያቸው አላውቅም። ብዙ ተማሪ አለ እንግዲህ በጣም ብዙ ተማሪ ከዛ ኮሌጅ ውስጥ የሚሄደው መጡና ግን እንዴት ነህ ደህና ነህ ምናምን አሉኝ። እና ሰላም አልኳቸው። ብቻ ነው ብዙ ጊዜ የምትሄደው አሉኝ። አዎ። ምን አለ ቤት መተህ ሻይ ቡና ብትጠጣ ምናምን አሉ። ከዛ በኋላ ቤታቸው የት ነው? እዚህ አካባቢ ነው እና ለኮሌጁ በጣም ቅርብ ነው ቤታቸው። እና እሺ እመጣለሁ፣ ግን ከመጣሁ እኔ ዘፈን ምናምን ስለምወድ ዘፈን አለ ቤታቸው አልኳቸው። አዎ አለ አለች። እና እኔ ደግሞ በጣም የኤፍሬም ታምሩ በጣም ወድ ነበር እና ካሴቱ የኤፍሬም ታምሩ ካሴት አላቸው እና ግድ የለም ነው። ከዛ ሄድኩ። ሲሄድ ቤታቸው በጣም ግቢው ሰፊ ነው እና ቤት ውስጥ ከምንሆን ብለው ግቢ ውስጥ ቁጭ አለን እና ቁጭ እያለን የሆነች አዲስ ኪዳን መጽሐፍ አለች ትንሽ ይዘው መጡና ቁጭ አድርገው ፊታቸው እና እኔ ድሮ እንደዚህ ይዘው ሲሄዱ አውቃለሁ በልጅነቴ ዳዊት ምናምን እንደዚህ በጠፍር እንደዚህ ተሰርቶ እና የዛ አይነት ነገር መስሎኝ እሱን ደግሞ የጥንቆላ መጽሐፍ ነው አድርጌ የማስበው እና ወንጌል ሲባል ሰማለሁ እንጂ ወንጌል ምን እንደሆነ አላውቅም። ከዛ በኋላ ምንድን ነው አልኳቸው። ይሄ ጥንቆላ መጽሐፍ ነው አሉ። ወንጌል ነው አሉ። ምንድን ነው አልኳቸው። ወንጌል አታውቅም? ወንጌል ነው አለ። ከዛ አየኋት፣ ገልበት አረኳትና አስቀመጥኳት። ከዛ እኔ ዘፈኑ እስኪ ከፍቱልኝ ነው ፈልገው እና እነሱ እንከፍትልሃለን ይሉኛል፣ ግን እነሱ ስለ ወንጌል ነው እየነገሩኝ ያሉት። ከዛ ዳችን መጽሐፏን ይዤ እሺ ላንብባት አልኳቸው። ከፈለጋት አንብባት አሉ። ኦኬ እንደዛ ከሆነ ብዬ ካምፓስ ይዤ ሄድኩ ማለት ነው። እና ደግሞ ዮሐንስ ወንጌል ላይ ነው ደግሞ እዛ ላይ ነው እንዳነብ የነገሩኝና በአንድ ምሽት አነበብኩት። ደስ አለኝ በጣም። እና ድሮ
ልክ በህልሜ አንዳንድ የሚያስፈራ ነገር እንደዚህ ሰዎች አምጥተው ምናምን ከፎቅ ላይ የሚወረውሩ ምናምን ሁሉ በህልሜ አይ ነበርና ያንን ሁሉ ሰላም በቃ ውስጤ ጸጥ ርሽ አለ ማለት ነው። ደስ ብሎኝ ከዛ በማንክስቱ ሄድኩና እባካችሁ ለአንብባት አሁንም ነገ አምጣ ስላሉኝ ግድ ማስፈቀድ አለብኝ ለአንብባት ወዳላሉ አው ከዛ አነበብኩ። አሁንም ከዛ የሚቀጥለው ከዛ ምን አነበብኩ ካሉ እንደዚህ ነው እንደዚህ ነው እየነገርኳቸው ከዛ በኋላ ጸሎት ደግሞ የሚጸለይበት ቦታ አለ። ያን ጊዜ ደግሞ ደርግ ነው ታውቂያለሽ፣ ኮሚኒስቶች ናቸው እና በድብቅ ነው እና የሚጸለይበት ቦታ አለ ሲሉኝ እሺ አልኳቸው እና ወስደውኝ ኮተቤ መካነ ኢየሱስ ድሮ በጣም ጫካ ነበር ምናምን ነገር ነበር እና እዛ ግን ይጸልያሉ ሰዎች እየተማሩ ሲሄድ በጣም ብዙ ሰው አለ ተንበርክኮ ያነባል። እኔ ጸሎት ምን እንደሆነ አላውቅም፣ እንዴት እንደምጸልይ አይቻልም። እና ከዚህ አንድ ለታ እንግዲህ ጸሎት ጀመርኩ። አንድ ቄስ ሰቦቃ ይባላል። አሁንም በጡረታ አርፎ ሊሆን ይችላል፣ ያገለግል ነበር ከቅርብ ጊዜ ድረስ። እሱ ነው እንግዲህ መጀመሪያ ስለ ጌታ የነገረኝ፣ ጌታን የተቀበልኩት እና የ8ኛ ክፍል ተማሪዎች ናቸው ስለ ጌታ የነገረኝ። ይሄ በጣም የሚገርም ነገር ነው። ያ ሁሉ ጥያቄም ተፈጥሮ ከእግዚአብሔር የለም የሚባልበትም ሀሳብ ላይ እንደዛም ደርሰ ግን ደግሞ እግዚአብሔር ያው የሚፈልገው ነገር ስላለ መንገዱን ተከትሎ መጣና ደስ የሚለው ደግሞ በ8ኛ ክፍል ተማሪዎች አንዳንዴ ልጆች አይመስለንም እኮ እንደዛ የሆነ ነገር የሚሰሩ የሆነ ነገር ማድረግ የሚችሉ አይመስለንም እና እግዚአብሔር ይመስገን። ሴቶች ልጆች ናቸው፣ ትንሽ ልጆች ናቸው። በምንም እኮ በእድሜም በምንም አንገናኝም፣ ግን እግዚአብሔር መንገድ አደረጋቸው። ከብዙ ዓመት በኋላ የሆነ ኮንፈረንስ ላይ አገኙኝ። እሺ በቃ ልነግርሽ አልችልም ማለት እኔ በጌታ መቀጠል አለመቀጠል ነው ያውቁ። ትምህርቴን ጨረስኩ ወጣሁ፣ ወደ ስራ ነው የተሰማራሁት። እነሱም የት እንዳሉ አላውቅም፣ እኔም የት እንዳሉ አያውቁም። እና ሲያገኙኝ አገልግሎት ጀምሬ ላገኙኝ በጣም ነው የደነቃቸው። እነሱ ማድገው በጣም የሚገርም ነገር ነው፣ ደስ ይላል። ስለዚህ እንዴት ነበር ታዲያ ከጌታ ጋር ደግሞ መንገድ ከጀመርክ በኋላ እንዴት ነበረ መንገዱ? ያው ብዙ አንዳንዴ ወደኋላ የሚጎትተን ነገር ይኖራል፣ አድካሚ የሚሆኑ ነገሮች ይኖራሉ እና ጌታን ስንከተል ያው የራሳችንን ፈቃድ እየተውን ነው እግዚአብሔርን ፈቃድ እያደረግን የምንከተለውና እንዴት ነበር መንገዱ? ከዛ በቃ ትምህርቴን ጨረስኩኝ። ከዛ ጸለይኩኝ። ምንድነው የጸለይኩት? እግዚአብሔር ሆይ በመንፈሳዊ ህይወቴ የማድግበት ሀገር ውሰድኝ ብዬ እጣ ያን ጊዜ ደግሞ ኤርትራ ምናምኑ ነበረች አንድ ላይ አሰብ ለብቻው ነው ኤርትራ በጣም በቃ እና እኔ ግን በቃ ጥማቱ አለኝ። ህይወቴ ብዙ ያን ያህል አልተለወጠም፣ ግን ለማወቅ ፈልጋለሁ፣ ለመጸለይ ፈልጋለሁ። ደግሞ ያገኘኋት ጥሩ ነገር አለች። ምንድነው? ሰላም። ያ ከትልቅ ፎቅ ላይ የወረውረኝ የነበረው ነገር አንዳንድ ጊዜ ራሱ ከመኝታዬ ላይ ራሱ ተነስቼ የምሮጥበት ጊዜ አለ፣ እውነት እየመሰለኝ ማለት ነው። ያ ሁሉ ነገር ልቆያልና ሰላም አግኝቻለሁና ከዛ ሄድኩኝ፣ ጸለይኩና ሄድኩኝ። ውጣጣ ሳወጣ ወለጋ ደረሰኝ። ያን ጊዜ እንግዲህ ወለጋ ያን ያህል ባይሆንም ግን ወንጌል የሚያውቁ የተወሰኑ ሰዎች አሉ። ግን በስደቱ በዚህ በኮሚኒስት ስደት ምክንያት ቸርች ተዘግቷል፣ የለም ይጸልይ የለም፣ ሌሎችም ደክመዋል ምናምን። ከዛ እሷን ወለጋ ሲደርሰኝ ደስ አለኝ። እንደዚህ ስነግራቸው በጣም ጥሩ ነው እንግዲህ እግዚአብሔር ሲጠነቀቅልኝ ነው። ምናልባት ወደ ሀገሬ ቢደርሰኝ ወይ ወደ ሌላ ቦታ ቢደርሰኝ እድሉ ከሌሎች ጋር መገናኘት እድሉ ስለማላገኝ ምናልባት ላልበረታ እችላለሁ። ከዛ ወለጋ ሄድኩኝ። ወለጋ ሲሄድ ያን ያህል እምነቴን መግለጽ አልፈለግኩም። ለምን? በቃ ማለት ስለ ወንጌል እንዲህ በጥልቀት ገና ስላላወቅኩ እንደጀመርኩ ነው ሄድኩት እና እዛም እንግዲህ ያው ስርዓቱ ሁሉንም እንዲስርስር አድርጎ ነው ያለው። ሰባዎች አሉ በጣም ያስፈራል ብዙ ነገር። የተወሰነ ወራት ለመደበቅ ሞከሩ፣ ግን የሆነ ወገኖች አወቁ። እንዴት እንደሆነ አወቁና ቀረቡኝ እና እስቲ ቤታችን ምናምን ሄድኩኝ። ስለ ወንጌል ምናምን ሲሉኝ እንደዚህ ጀምሬ ነበረ፣ ግን እኔ ብዙም አልሄድኩበት ምናምን ስላቸው አንጸልይ በቃ እና ለእኔ ብለው ጾም ጸሎት ያዙ። የንስሐ ጾም ጸሎት እኔን ጌታ ይቅር እንዲለኝ ከዚህ በኋላም ደግሞ እንድበረታ። ወንድማማቾች ናቸው። አለም ዶክተር አለ፣ አሁን ዶክተር ነው አሁን አለ እና ወንድሙ ደግሞ ደረሰ ይባላል እና
የሚገርመው ለእኔ ብለው ጾም ጸሎት ሙሉ ቀን ጾም ጸሎት ይዘው ጸለዩ። ከዛ ከእነሱ ጋር ህብረት ማድረግ ጀመርኩኝ። ከዛ በቃ ማቃትን እያነበው እየገለጥኩ ማለት ነው። ሁላችንም ያን ጊዜ የሚያስተምር አልነበረም፣ ግን አትሊስት እየገለጥን ማሳነብ ደስ ይለኛል። በቃ እነሱም ሲያካፍሉ ደስ ይለኛል፣ እኔም ሳካፍላቸው ደስ ይለኛል። እና የሄድኩት እንግዲህ 80 ዓመተ ምህረት ነው። 81 82 83 ኃይለኛ ጫና ነበር። ልክ 83 መንግስት ሲለወጥ እንግዲህ ሃይማኖት ነፃነት መጣ አይደለ? ከዛ በኋላ እንግዲህ በጣም በሰፊው በይፋ ትርማት ጀመረ ማለት ነው። እና እዛም ሆነን ያስፈራራል። ሰፋዎቹ እናስራቸዋለን ይላሉ። እንደዚህ እናደርጋ አንድ ጊዜ እንዲያውም ጠርተው አንተ ሃይማኖት ታስፋፋ ነው እንጂ ልታስተምር አይደለም የወጣው ምናምን። እንደዚህ አይነት ብዙ እንትኖች ነበሩ፣ ግን ያን ያህል ጠንካራ አልነበረም። እና አገልግሎት እንግዲህ በዚህ ነው የጀመርኩት ማለት ነው። እዛው እንካፈላለን፣ እንጸልያለን። ግን የሚያስገርመው ነገር ማታ ማታ ተማሪዎች የሃይስኩል ስለሆነ ማስተምረው የሃይስኩል ተማሪዎች ይመጣሉ ቤት ይመጡና እንጸልይ ይሉኛል። እኔ ያን ያህል ጸሎት አላውቅም። ከዛ እንጸልያለን፣ እግዚአብሔር ቃል እናካፍላለን። እነሱ ራሳቸው ሄደው ጓደኞቻቸው ይመሰክራሉ። እንደዛ እየተባለ ሃይስኩሉ ተቀጣጠለ። በቃ የነበርንበት አለም ተፈሪ ይባላል፣ አሁን ሀሮሰቦ የሚባለው ከደምቢዶሎ ምናልባት 90 ኪሎ ሜትር ወደዚህ ነው። እና እነሱ ደግሞ ወደ ቤተሰቦቻቸው እንግዲህ አርብ ዊኬንድ ላይ ወደ ገጠር ይሄዳሉ አይደል? ሲሄዱ እነሱ ደግሞ ለቤተሰቦቻቸው ወንጌል ይሰብካሉ። ቤተሰቦቻቸው ጌታን ይቀበላሉ። እዚህ ተቀጣጥለው እየሄዱ ደግሞ ቤተሰቦቻቸው ጋር ከዛ ምን ይሉናል? ኑ ቤተሰቦቻችን ጌታን ተቀብለዋል፣ ኑና አስተምሩ ይላሉ። ከዛ እነሱን እየተከተልን ወንጌል መሰብክ ጀመረ። ገጠሩ በቃ ኃይለኛ እና 84 85 86 ዓመተ ምህረት ኃይለኛ ሪቫይቫል ነበር። በቃ እግዚአብሔር ነበር። በቃ እግዚአብሔር በኃይል ይሰራ ነበር። ጸልየንም አይደለም ያን ያህል ወንጌልም ገብቶን አይደለም፣ ግን በቃ የሆነ ቦታ ገለጥ አድርገን ስናገለግል ሰዎች ይፈወሳሉ፣ አጋንንት ይወጣል። እና በአጋጣሚ ደግሞ ምን ሆነ መሰለሽ 85 እና 86 ኦፒዲዮ የሚባል ነበር እና ኦነግ ነበር። ሁለቱ እዛ አካባቢ ስለሚዋጉ ትምህርት ቤት ተዘጋ። ሰላም አልነበረም። ትምህርት ቤት ተዘጋ ማለት እኛ ስራ የለንም። ስለዚህ ዋና ስራችን ምን ሆነ? ወንጌል መስበክ። አሪፍ አጋጣሚ ሆነ። ስለዚህ በየቤት ነበር የምትሰብኩት ወንጌል? ተቀጣጠለ እና እዛ ጋር ተሰብስበው ዳስ ይሰራሉ። እዛ ሄደሽ ወንጌል ትሰብኪያለሽ። ከዛ ቤት የራሱ ቆርቆሮ ቤት ምናምን ይሰራሉ። በቃ እንዲህ እያደረገ እኛ ወደ ከተማ ምን ሄደው ደሞዝ ለመውሰድ ብቻ እንጂ ዋና ስራችን የወንጌሉ ስራ ሆኗል። ግን አሁን ያ ሁሉ የሚገባኝ ማለት እዛም ሄዳለሁ ብዬ አስቤ አይደለም፣ እግዚአብሔር እንዲህ እንዳመቻቸው ማለት ነው። እና እኔ አማርኛ ብቻ ነው የማውቀው ድሮ ማለት ነው። እዛ ሲሄድ ቋንቋ ለመድኩ ኦሮምኛ እና በኦሮምኛ መስበክ ጀመርኩኝ። የሚገርም ነው። አብረው ከኮሚኒቲው ጋር ስትኖሩ እና በቃ ኦሮምኛ እንግዲህ በኦሮሚያ መስበክ ጀመርኩኝ። ይገባቸዋል የኔ መጀመሪያ ቋንቋ እንዳልሆነ፣ ግን ስሰብክላቸው እንዴት ደስ እንደሚላቸው እና ቋንቋቸውን ለመድኩኝ። እየገጠር ገጠሩን ሲሄድ በደስታ ነው የሚቀበሉ። እና ከዚህ የተማርኩት ምንድነው አንድ ህዝብ ቋንቋውን ስታውቂለት፣ ባህሉን ስትወጅለት ምን ያህል እንደሚቀበልሽ። እኔ ነው በጣም ወዱኝ በጣም እና ያን ያህል የኔ መንፈሳዊ ህይወት እነሱን ኢምፕሬስ አድርጓቸዋል ብዬ አላስብም፣ ግን በጣም ነው የምወዳቸው። በጣም ነው ደግሞ እነሱም የሚወዱኝ። እና በቃ እንሄዳለን፣ ሰዎች ይጠሩናል፣ ወንጌል እንሰብካለን፣ ሰዎች ከአጋንንት እስራት ነፃ ያወጣሉ፣ እግዚአብሔር ይፈውሳቸዋል። ሌላ ስጦታ ኖሮን አይደለም፣ ግን የእግዚአብሔር ህልውና ነበር። ሌላው እንዳልኩሽ የአንድን ህዝብ ቋንቋና ባህል መልመድ እንዴት ጥሩ ነገር ነው። እና አንድ ጊዜ እንደዚህ ይህንኑ አገልግሎት ጀምሬ ማለት ነው ገጠር ውስጥ ነው ሄደን አንድ ጓደኛ ያለን ስናገለግል ማታ 3 ሰዓት ጀምረሽ እስከ 11 ሰዓት እስከ ንጋት ሁሉ ትሰብኪያለሽ። በእውነት አዳር ማለት ነው። አዳር ክፍት ነው፣ ሰማዩ ክፍት ነው፣ ህልውናውን እያየሽ ነው ትሰብኪው። እና ወደ 9 ሰዓት ምናምን አካባቢ ላይ ይብቃን ዛሬ ምናምን ብለን ህዝቡን ሌሊት በቃ ህዝቡ ግጥም ብሎ ነው የሚቀመጠው። እና ግን መብራት የለም ታውቂያለሽ። እዚህ ጋር ኩራዝ ብቻ ያለው
በጭስ ይሄ በናፍጣ ቢሰራ እና ጭሱ ራሱ አፍንጫ ስትከቶ እንደዚህ ስታይራስ እየተቀረፈ ነው የሚወጣው እና እዛ እንሰብካለን። ስንሰብክ አምሽተን ወደ 9 ሰዓት አካባቢ በቃ ይበቃናል ምናምን ብለን ህዝቡን አሰናበትን። አሁን ስለደከመን የትም ቦታ እንሄድም እዚህ ቸርች እናድራለን ብለን ቸርች አነጠፍን፣ ሳር አነጠፍን። ከዛ በኋላ ልንተኛ ስንል 2 የኦነግ ወታደሮች ታጣቂዎች አገኘን። ከዛ በኋላ ይሄ አልኩኝ ሊገለው ሊሄዱ ማለት ነው የመጡት ማለት ነው ብዬ አልደነገጥኩም፣ ግን በቃ የሆነ ነገር አስበው ነው የመጡት ማለት ነው ብዬ አሰብኩኝ። እና በደንብ አማርኛ አይችሉም መጡ። ከዛ እዚህ ጋር እንተኛ አሉ፣ እዚህ እናንተ ጎን እንተኛ አሉ። የሚገርም ነው። አንደኛው እዛኛው ጎን ነው፣ አንደኛው እኔ ጎን ነው። እና ምን አሰብኩ በቃ እንቅልፍ ሲወስድን አርደው ሊሄዱ ማለት ነው። አሁን እንተኛ ሲሉ አትተኙ ማታች ቦምብ ምናምን ክላሽ ሙሉ ትጥቅ ያላቸው። ከዛ ኋላ ተኛ አልኩኝ። ተኛ በጣም ይደንቃል። ቀን በጉዞ ላይ ውለናል፣ ማታ ስንሰብክ ነበር። ደግሞናል፣ ደግሞ ጨርቀው ራሰነታችን። እኔ እዛ እንደተኛው እንቅልፍ ወሰደኝ። የት እንዳለው አላውቅም፣ የት እንዳለው እልም አልኩኝ በቃ። ከዛ ልክ 11 ሰዓት አካባቢ ላይ ቀሰቀሱኝ አስተማሪ በሲሳ እና ስነቃ የት እንዳለው ማሰብ ጀመርኩ። ይዝ ነው ያለው እና ቀሰቀሱኝ። ምን አሉ? ማታ ስታስተምር የነበረውን ትምህርት በጣም ወደነዋል፣ ለእኛም ጸልይልን፣ እኛም ይህንን ሃይማኖት መከተል ለምንፈልገው፣ አሁን ግን ትግል ላይ ስላለን እንደዚህ ብናደርግ እርምጃ ሊወሰድብን ስለሚችል ምንም ማድረግ አንችልም፣ ግን ጸልይልን፣ ይህንን እምነት መከተል የምንፈልገው። እኔ በቃ ክርም ምን ያለኝ ምንም አልገረበኝም፣ አልደነቀኝም፣ ግን እሺ አልኳቸው። አይሆን እግዚአብሔር ረድቷቸው ወደ ጌታ ይመጣል የሚል እምነት አለኝ። እና ከዚህ የተባርኩት ምንድን ነው? ፖለቲካ አልተናገርኩም፣ የዘር ነገር አልተናገርኩም፣ ክርስቶስን የሰበኩት። ሰው በቃ የጌታ ቃል ጥማት ስለነበረው በቃ ሲቀበል ነው ያመሸው፣ ሌላ ነገር ውስጥ አልገባል። እና እነዚህ ሰዎች የፈለጉትን ማድረግ ይችሉ ነበር፣ ግን ለምንድን ነው እንደዚህ ያደረጉት ብዬ ሳስብ በቃ ባህላቸውና ቋንቋቸውን አክብር የላቸዋለሁ። ለነሱ ደግ እንደሆንኩ ገብቷቸዋል። ለነሱ ልቤ ፍቅር፣ ለነሱ መልካም ነገር እንደማስብ፣ ለነሱ የተሻለ ነገር እንደማስብ ገብቷቸው ነው። ለዛ ነው ምህረት ያደርጉልኝ ብዬ አስባለሁ። እና እንደዛ ሄዱና በአጠቃላይ ምንድን ነው የተማርኩት? ቋንቋውን ተማርኩ። ህዝቡ ህዝብ የሆነ እስከዛሬስ በጣም ወዳቸዋለሁ። እና እዛ ሀገር ለመኖር ሀሳቢ አልነበረም። በጣም እሱ ራሱ ሌላ ታሪክ አለው። እንግዲህ እዛ ሀገር እንዴት እንደኖርኩ ማለት ነው። ለመውጣቱ ብዙ ጥረት አድርጌያለሁ ቶሎ ማለት ነው። ግን ቆይቼ ምን ያህል ዓመት እዛ? 13 ዓመት። በእውነት ግን ክረምት ላይ ያው እንትን እንላለን፣ እንወጣለን፣ በጋ እንትላልና ባለቤቴ አሁን እዛው ሀገር ሰው ናት። በእውነት እዛው ነው እንዴ የተገናኛችሁት? በእውነት ይህንን መስማት ፈልጋለሁ። ትንሽ አጠራ እና ምንድነው እኔ አስተማሪ ነኝ፣ እሷም ተምራ ነርሲንግ የጤና ረዳት ትምህርት ቤት ይባላል፣ እዛ ስትማር ነበር። እና እዛ ሀገር ላለማግባት እኔ ምን አደርጋለሁ? ቀለበት ነበረኝ እና ቀለበት ሲያዩ ሰዎች አለችው እጮኛ ስለሚኖር ማለት ነው። እና ሀሳቤ ከዛ ሀገር ቶሎ ለመውጣት ነው። እግዚአብሔር ግን በጣም ይፈልገኛል። በጣም ብዙ ፈተና ውስጥ አልፌያለሁ ራሱ። እና ከዛ አንድ ቀን እየጸለይን እያለን ይህንን ቀለበቱን አውጣዋል፣ በጸሎት ማለት ነው። ለምን አልኩ፣ ጌታ ሆይ አንተ ለእኔ ሰተኸኝ እኔም ብያለሁ፣ ለምን አልኩኝ። እና አወጣሁትና አስቀመጥኩት። ከዛ በሶስተኛው ቀን አሁን ያገባዋት ማለት ነው መታ ቤተሰቦቿን ለመጠየቅ ማለት ነው። ስትመጣ ከኔ ጋር ደግሞ ሌላ አገልጋይ አለ፣ ፓስተር ዳግም ይባላል። እና እሷ መጽሐፍ ይዛለች፣ መንፈሳዊ መጽሐፍ ምናምን ይዛ፣ እሷም ለካ ጌታን ተቀብላለች። ደሴ የምታወሪ የነበረችው ጌታን ተቀብላለች። እሱን ይዛ ስትመጣ ያ አገልጋይ ደግሞ መንፈሳዊ መጽሐፍ ያን ጊዜ በጣም በቃ ብርቅ ነበር፣ እንዳሁነው ብዙ የለም። ከዛ ይዛ መጣች። መጽሐፉን ይዞ ሲመጣ ይሄ መጽሐፍ ማን ነው? አንድ እህቴ ልጅ አለች በጌታ ልጅ ማነች? ሰው ማወቅ ፈለከዋል።
እና እንደዚህ ነች እህቴ ነች አለ እና ያክስቱ እህት ኦልሞስት የእሱ እናት የእሱ እህት ናት እና ከዛ ሳይ አውቃታለሁ ድሮ ተማሪ እንደነበረች አውቃለሁ ተማሪ አልነበረችም ግን እኔም ሳስተምር እሷም ተማሪ ሆና አውቃታለሁ ከዛ በኋላ እንግዲህ መቅረብ ጀመርኩ ማለት ነው እና ብዙ ነው እንትኑ ታወቀን ተቀራረብን ምናል ያው ቀለቤቴን ካስቀመጥኩ በኋላ ቀጥታ ከሷ ጋር ጀመር ቀጠል ማለት ነው እና ስለዚህ እዛው ሀገር ገባው እዛው ሀገር አንድ ልጅ ተወለደ በእውነት ኦኬ ከዛ በኋላ በተጋባን በ3ኛው ዓመት እንደዛ አንድ ቀን በህልሜ አንድ ነገር አየሁ ስለ ጥሪው ልነግርሽ ነው እሺ በህልሜ ሶስት ሰዎች በጣም ከፍ ያለ ቦታ ላይ ቁጭ ብለዋል እና ይነጋገራሉ ምን እንደሆነ አልገባኝም የሚነጋገሩት እና ከሶስቱም ግራ ድምጽ ይወጣል ምን አይነት ድምጽ ይወጣል እነዚህን በጎች ተውና ሩጥ ይለኛል እነዚህን በጎች ተውና ሩጥ ሲለኝ ድምጹ ከሶስቱም ማለት ነው እኔ የሆነ ለየት ያለ ድምጽ ልክ አሁን አምቡላንስ ለየት ያለ ድምጽ አለው እንደዛ አይነት ብቻ ድምጽ እያወጣው እየጮኩ በጎቹ መካከል ሮጣለሁ እየጮኩ እና ለምን ደምጮህ ብዬ ደግሞ በራሴ ጠይቃለሁ በህልሜ ማለት አይ ይህን ድምጽ አውሬ ምናምን እነዚህን ብዙ በጎች ናቸው ተሰማርተው ነው ያሉት እና ለመንጠቅ እነሱን ለመውሰድ እንዳይመጣ ድምጹን ሰምቶ በየጎሬው እንዲቀር ነው ይሄ ድምጽ የመጣው ይለኛል እና እየጮኩ ስሮጥ ነቃ ማለት ነው ከዛ ገባኝ ነገሩ ጥሪ እንደሆነ ምን ላድርግ አልኩኝ ከዛ አሰብኩ ግን ምንድነው ውስጥ አንድ ነገር አለ እዛ ወለጋ ውስጥ ገጠሩን እየዞርኩ ማገለግለው አይደል ምን አለ ሌላም ቦታ እንደዚህ እየዞርኩ ማገለግል የሚል ውስጤ እንድራል ይሄ ሁሉ የሰራው እግዚአብሔር ነው አይገባኝ ከዛ በኋላ ምን ሆነ በቃ አሁን አንደኛ ያን ያህል ሰባኪም አይደለሁም የሆነ በቃ የሆነ እንዲህ ያለው ደረጃ የሚባል ሰው አይደለሁም ግን ውስጤ ናፍቆታል ቸርች አገልግል ሲሆን ያገለግላል እግዚአብሔር ቃል አካፍላለሁ ጥሩ አገለግላለሁ ግን ያን ያህል ደግሞ እንደሌሎቹ የበሰለ ህይወቱም ደግሞ እንዲሁ ያን ያህል የተለወጠ ሰው አልነበርኩ ግን ራእይ አለ ከዛ ያንንም ካየሁ በኋላ መጸለይ ጀመርኩኝ ስጸልይ በቃ አሁን እዚህ ሀገር ያለ አገልግሎት አውቅቷል ትሮጣለህ ሲለኝ እኔ ምንድነው በቃ ይሄ ነገር አንደኛ ምንም የለኝም ምንም አውቀው ነገር የምችለው ነገር የለኝም ምን አድርጌ ነው የምሮጠው ምናምን ብዬ መጸለይ ጀመርኩ ሁለተኛ ደግሞ ያው ገቢ አለ አይደል ያስፈልጋል እና ለባለቤቴ ስነግራት እንዴት እንሆናለን አለችኝ ሰው በግድ ስራ አላት በዛን ጊዜ የኑሮ ችግር የለብንም ቶሎ በአንድ ጊዜ ነው ቤት ራሱ የሰራ ነው ላሞች ምናምን አሉን ወተት ምናምን እንትላለን እና የቡና እንትን ሁሉ በቃ ብዙ ነገር ማስፋፋት እንችላለን አለን ገቢ ግን አገልግሎቱን ስራውን ትቼ አገልግሎት ከገባው ያን ጊዜ ደግሞ የመንግስት ስራ በጣም ብርቅ ነው እና የተማረ ሰው የመንግስት ስራ ደሞዝ መተው ማለት እንደ እብደት ነው የሚቆጠረው ከዛ እና ምን ሆነ እንዴት እንኖራለን ስትለኝ እውነትም እንዴት እንኖራለን ብዬ መጸለይ ጀመርኩ ስጸልይ እግዚአብሔር አንድ ነገር እረዳሃለሁ አለ ከዛ እንዲህ አልኳት እረዳሃለሁ ብሎኛል ነው አለች እሷ በቃ ተስማማች ተሮ ማለት ነው እረዳሃለሁ የምትለዋ ለእኔ ገንዘቤ ነች እስከዛሬ ድረስ እግዚአብሔር እረዳሃለሁ ብሎኛል እረዳኛል ከዛ ምን አሰብኩኝ አሁን የታወቅኩ ሰው አይደለሁ እየዞርኩ ደግሞ ለማገልገል አልችልም ስለዚህ ምን ማድረግ አለብኝ ባይብል ስኩል መግባት አለብኝ ባይብል ስኩል ከገባው አንደኛ ቃሉን ትንሽ እማራለሁ ሁለተኛ ለመጸለይና ለመዘጋጀትም ጊዜ አገኛለሁ ብዬ ባይብል ስኩል ገባሁ ማለት ነው እዛው ነበር ወለጋ ነው እዚህ መጣ ኦኬ ወደ አዲስ አበባ ሙቭ አደረጋችሁ በቃ እግዚአብሔር ያደረኩት ሶማ በቃ እዛው ናት ኦኬ አንድ ልጃችን እያሳደገች እዛ ከዛ እዚህ ባይብል ኮሌጅ ስማር እኔ ጌታ እረዳለሁ ብሎኛል ጌታ እረዳለሁ ሲለኝ እኔ በቃ ሁሉ ነገር ተሟልቶ በቃ ልክ በአስፋልት እንደመፍሰስ ነገር ነው ያሰለ እና ባይብል ኮሌጅ ስማር አንደኛ ዓመት
መጀመሪያው ሴሚስተር ከፈልኩ። እንዲሁም አልሞላለኝም። የሆነ ልጅ ጠይቄ ሞልቶልኝ ከፈልኩ። ሁለተኛ ሴሚስተር ላይ የምከፍለው አጣሁ እና እኔ የሚመስለኝ ምንድነው ብር በጣም ኪሴ ሞልቶ እየተማርኩ እየተደላቀቅኩ መማር ነው መሰለኝ። ይሄ ነው እግዚአብሔር እርዳታ። ከዛ በኋላ የምከፍለው ጠፋ። ሁለተኛ ሴሚስተር ከዛ ዳይሬክተሩ አሜሪካዊ ነበር። ምን አለ አሁን መማር እፈልጋለሁ ግን ስፖንሰር የለኝም፣ ስለዚህ ትምህርት ቤቱ ሊደግፈኝ ይችላል ምናምን አልኩት። ምን ነበር ስራ አለኝ። እኔ አስተማሪ ነበር አልኩት። እና አስተማሪነትን ገብተህ እግዚአብሔር ጠርቶሃል አለኝ። እኔ አዎ ጠርቶኛል አልኩት። ከጠራ ራሱ ያስተምራል። ሌላ እኛ የምንደግፍ ነገር የለም። ጠርቶሃል አይደል ያስተምር። ካላስተማረ ግን ወደ ስራ ተመለስ አለኝ። ትክክል አልኩት። እውነትም ጠርቶ ከሆነ እኔ ሊያስተምረኝ ይገባል። ከዛ በኋላ በስመ አብ ያለው መከራ የለም። ዝም እግዚአብሔር ዝም ሳይሆን ግን እንዴት እንደከፈልኩ እንደተማርኩ አላውቅም። ሁለተኛ ሴሚስተር እንደምንም ብዬ ጨረስኩ። ደግሞ ሁለተኛ ዓመት ተጀመረ። ሁለተኛ ዓመትም እንደዚሁ የሚከፍል የለም። አንድ ቀን በቃ ወደ ስራ መመለስ አለብኝ ብዬ ምን አሰብኩኝ፣ በቃ ይሄ እረዳሃለሁ ብሎ እየተናገረኝ እግዚአብሔር አይደለም ማለት ነው፣ ተሳስቻለሁ ማለት ነው ብዬ ደወልኩኝ ለሚስቴ ማለት ነው። እና በቃ እኔ ላቆም ነው አልኳት። ምን ትምህርቱን አቆሜ ስራ ልገባ ነው? ኧረ በኢየሱስ ስም አለች። እንዳታቆም ምን ሆነ ነው አለች። እኔ ስንትና ስንት አይቼ ይሆናል ብዬ የጠበቁት አልሆነም። ስለዚህ ተሳስቻለሁ። በቃ ይሄ እንዲያው ምን አልኳት መሰለሽ፣ ታሪካዊ ስህተት ነው የሰራሁት በህይወቴ ታሪካዊ ስህተት ነው የሰራሁት። ምክንያቱም እረዳሃለሁ ያለኝ እኔ የተረጎምኩት ሁሉን ነገር ፕሮቫይድ አደርጋለሁ ነው። ከዛ በኋላ ግን እሷም እንደዛ ስትለኝ እንደገና ቀዝቀዝ አልኩኝ። ግን አንድ ቀን ወሰንኩኝ፣ በቃ ዛሬ ሻንጣዬን ይዤ መውጣት አለብኝ፣ ማታ ሰው ሳያየኝ ማታ መውጣት አለብኝ ብዬ ቀን አዘጋጅቼ ምን ብዬ፣ ቅዳሜ ቀን ነው። ለምን ማደር አልችልም፣ ካደርኩ ሂሳብ እዳ ይዤ ነው የሚሄደው። ስለዚህ እዳ ስላለመግባት ጠዋትም ቁርስ አልበላሁም፣ ምሳም አልበላሁም። ማታ ቀን ይዤ ልሄድ ነው። ሄጄ ስራ ልፈልግ ነው። ወደዛ እንኳን ላለመለስ እችላለሁ። ከዛ በኋላ አንድ ጓደኛ መጣ። ምን እየሰራ ነው? ምንም እየሰራ አይደለም። እንዴት አንተ ሰኞ ትምህርት ቤት አትገባም ተብለህ ተከልክለሃል? እንዴት ነው ዝም ብለህ ተቀመጥከው አለኝ። ምን ላድርግ ታዲያ? እንዴት ዝም ብለህ ተቀመጣለህ? ምንም ሀሳብም አልመጣልኝም ምናምን አልኩት። ከዛ ግን አንድ ትዝ አለኝ፣ ጌታ እረዳሃለሁ ብሎኛል አይደል? ከዛ እሱ ሄድ ሲል እዛው ክፍል እዛ ዶርም ውስጥ ሆኜ ማለት ነው፣ ጌታ እረዳሃለሁ ብሎኛል ነበር እንዴ? ረሳኸው አልኩት። በቃ ይሄ ነው ጸሎቴ። ጸለይኩና ወጣሁ። ከዛ ወጥቼ ልክ ከግቢው እንዲህ ወጣ ስል አንዲት እህት ያንን ጓደኛዬን ታየውና ይሄ ደረጀ እኔ አላውቀውም አልቀርበውም ግን ምን ሆኗል ትለዋለች። አይ ምንም አልሆነም፣ ሰሞኑን በቃ እኔ ስለሱ ነው እኮ ማሰበው ምናምን አለችው። ከዛ ትዝ አለው እሱ ችግር ውስጥ እንዳለው ትዝ አለው። አይ ደህና ነው ግን ለትምህርት ቤት የሚከፍለው አጥቶ በቃ አሁን ትምህርት ሊያቆም ነው መሰላት። ብቻ ቀጥ ብላ ነው ያቆመችው። ይሄንማ ማለፍ አልችልም አለች። ስንት ነው የሚከፈለው? ብዙ አይደለም ያን ጊዜ ግን 1200 በጣም ብዙ ነው። ከዛ ከወርሷ ማለት ነው ወጣ አድርጋ ብር ውስጥ ደረገጥኩ ራሴ፣ ይሄ ነገር እውነት ነው። ከዛ ያንን ብር ሰጠን። አንድ ሌላ ደግሞ ወንድም አለ፣ እሱ ደግሞ እንደዚሁ ለዚሁ ብሎ ኧረ አግኝቻለሁ በቃ ለሻይ ለቡና ይሆናል ብሎ ጨምሮ ከቦነስ ጋር ማለት ነው። ከዛ ያንን ብር ሄጄ ሰኞ ሰጣቸው። ፈረንጆች ናቸው አብዛኞቹ፣ ፈረንጆች ናቸው። ከየት አመጣሁ አሉ። እግዚአብሔር ሰጠኝ አልኳት። እግዚአብሔር ናዘጋጀኝ። ለካ እረዳሃለሁ ማለት እንደዚህ ነው አልኩኝ። በጣም የሚገርመው 3 ዓመት ነው እንግዲህ 4 ዓመት ነው ፕሮግራሙ፣ ግን እኔ የኮሌጅ ትራንስፈር ስለነበረኝ 3 ዓመት ነው ያስጨረሱኝ። 3ቱንም ዓመት ብር የለም። መጀመሪያ ያልከፈሉ ሰዎች ተብሎ ስም ዝርዝር ሲወጣ መጀመሪያ የኔን የሚወጣው ግን እንዴት እንደሚከፈል ደግሞ አላውቅም፣ እንዴት እንደሚከፈል እና አንዳንድ ጊዜ ሰዎች በሚስጥር መጥተው ይከፍላሉ። እና አንድ ቀን እንዲያውም የሬጅስትራር እንትኗ ጠራችኝ እና በቃ ልታባረኝ ነው ማለት ነው። እና ለምን እንደጠራሁ ታውቃለህ አለች። በቃ ሄድ ልትለኝ ነው ምን ሌላ አይደለም አለች። ምንድነው አልኳት። በቃ ዝም ብለህ ተማር ተከፍሎልሃል አለች።
ማን የከፈለው ስራ እሱን ተናገር ያልተባልኩ ማለት ዋው ከዛ በኋላ ወይ ጉድ ብዬ ሄድኩኝ እና በቃ እንዲህ ቻሌንጅ አድርጌ ነው የተማርኩት ግን በቃ ብር ካላቸው ጋር ነው የተማርኩት በጥሩ ውጤት ነው የጨረስኩት መጨረሻ ላይ ግን አንድ ነገር ጠየቅኩት ጌታ ምን አንዱ ይሄን ያህል ለምን አሰቃየኝ ጌታ ሌሎቹ ብር ሞልቷቸው ቸርቾች የኪስ ይሰጧቸዋል መጽሐፍ ደግሞ ስንትና ስንት ሺህ ብር ነው ያለውና ያን ሁሉ ከቨር ያደርጉላቸዋል እኔም ገዛው ስተዲ ጋይድ ብቻ ነው እንጂ ቴክስት ቡክ እና እንዲሁ ምነው አሰቃየኝ አልኩት ጌታ እንደዚህ አለኝ እኔን እንድትለምደኝ ነው አለኝ በቃ እኔ እንድትታመን ነው ይሄን ሁሉ ያደረኩት ደስ አለኝ እና መጨረሻ ላይ እንደው እስቲ ይሄንን አመት በሙሉ መጨረሻ ላይ ግራጁዌት ስታደርጊ እስቲ እንግዲህ ትጠይቂያለሽ እንደው የምታመሰግኑበትን ነገር እስቲ ተናገሩ ምናምን ተባለ እና እኔ እጄን ዞር አውጥቼ እግዚአብሔር ስፖንሰር ስለሰጠኝ ጌታ ነው አብዛኛው አተሽ ነው እንጂ ግን በጣም ያየሁት ነገር ጌታን አወቅኩት ምንም ባይኖር ጌታ ከጠራ ታማኝ እንደሆነ አየሁት ከዛ ከተመረኩ በኋላ ባለቤቴ በነገራችን ላይ ሶስተኛ ዓመት ላይ ያለው እሷ መጣች አዲስ አበባ ልጃችንን መጣ ወደዚህ ሙፋረጉ የነሱ ደግሞ ሌላ ታሪክ አለው ግን የሷ ሰፖርቲቭ መሆን በጣም የሚገርም ነው ምንድነው በጣም ትልቁ ነገር ስንጋባም ራሱ ነግሬያታለሁ የሆነ ጥሪ እንዳለኝ ይገባኛል ግን ምን እንደሆነ አላቅም እንዴት እንደማደርገው አላቅም እና ያ ነገር እንዳለ ለዛ ነገር ራሴን ለመስጠት በወስን እሷም እንደምትተባበር ታውቃለች እሷ እኔም አውቃለሁ እና ያ የጋራ አንደርስታንዲንግ አለ ግን መንገዱ ደግሞ ከባድ ስለነበረ አንዳንድ ጊዜ ትጠራጠሪያለሽ እኔ ታውቁ ሰው አይደለሁም እዛም ቸርች ራሱ ያን ያህል በህይወቴ የበረታው ምናምን ተጽዕኖ ፈጣሪ አልነበርኩም ግን ራእይ አለ ውስጤ ይሄ የወንጌል ራእይ አለ ያ ነው እንግዲህ ወደዚህ ነገር ያስገባኝ እንጂ እንዴ በጣም ከኔ በህይወታቸው የተሻሉ በጣም ጥሩ ህይወት ያላቸው ጥሩ ዝክርነት ያላቸው ሰዎች አሉ እዛ እነሱ እንግዲህ እስካሁን እዛሉ እና እኔ ግን እንደዚህ ይሄንን ነው ተከትዬ ሄድኩት ማለት ነው እና ከዛ ከተመረኩ በኋላ ምንድን ያሰብኩት እኔ የተወለድኩበት ቦታ አለ መንዝ እዛ ነው ሄጄ ወንጌል መስበክ አለብኝ ጨለማ ነው ጨለማ እና እዛ በርግጥ መጸለይ ጀምረናል ድሮ ገና ጌታን ተቀበልኩ መጸለይ ጀምረናል የሆኑ ልጆች ብዛት ያላቸው ልጆች ሲሰበሰቡ ኦርቶዶክሶች ተነስተው በቃ ጠቅላላ ብትንትናቸውን አውጥተዋቸው ግማሾቹን አባትና እናቶቻቸውን እየገዘቱ ምናምን ልጆች ተበታተኑ እንጂ እዛ ተጀምሮ ነበር ግን ስቲል ጨለማ ነው ከዛ እዛ ነው ለመሄድ የፈለኩት ከዛ እዛ ሄጄ ማገልገል ጀመርኩ ካሉት ጥቂት ልጆች ነበሩ እንዴት ተበረታቱ ይሄ ነው አገልግሎት ቦታ ይስል አንድ ፓስተር ነበረ ፓስተር ፕኔል ይባላል ደብረ ብርሃን ነው እሱ ምን አለኝ እዚህ አንድ ቦታ ከምትቀመጥ ደብረ ብርሃን ላይ ሆነ እየዞርክ እዚህ አካባቢ እየዞርክ ማገልገል ትችላለህ አለኝ ከዛ እውነቱን ነው ከአንድ ቦታ እንትከመል ለምን እየዞርክ አላገለግልም ብዬ ማዕከሌን የታረከዋለሁ ደብረ ብርሃን ማለት ከዛ ደብረ ብርሃን ሂጄ ወደ ወሎም ሄዳለሁ ወደ አፋርም ሄዳለሁ ወደዚህ ደግሞ ወደ ጅሁድ ነዋሪ የሚባላል ወደዛም ሄዳለሁ በደንብ መሽከርከር ጀመርኩ ከዛ ምን ሐሳብ መጣልኝ አሁን ወለጋ ውስጥ እንግዲህ ወንጌል ተስፋፍቷል ወለጋ ብዙ አገልጋዮች አሉ ሄጄ ወለጋ ሄድኩና ይሄው እስከ ዛሬ ለእናንተ ህዝብ ስሰብክ ነበር አሁን ደግሞ ኑና ወደዚህ ወደ ሰሜን ስበኩ አልኳቸው እሺ ምናምን ብለው ወደ 16 ቤተሰብ ወንጌልን ሰብካለን መተን ምናምን ብለው መጡ ደብረ ብርሃን አካባቢ ሸዋሮቢት ምናምን ይባላል ወደዚህ ወደ ሰሜን ማለት ነው ወደ አፋር ድንበር አካባቢ እየሄዱ የሚሰብኩ ሰዎች 16 ሰዎች ናቸው የመጡት እነሱ ሄደው ይጸልያሉ ቤተክርስቲያን የተጀመረበት ቦታ አለ ቤተክርስቲያናት እዛ ያሉት ትንንሽ አማኞች ተጠናከሩ አሁን በጣም ተጠናክረዋል ማለት ከዛ እዛ ደብረ ብርሃን ላይ ያለው የሙሉ ወንጌል ዋና ጸሐፊ ደግሞ ያን ጊዜ እንግዲህ ጸሐፊ ነበር አሁን ፕሬዚደንት ነው ይባላል እዛ ደብረ ብርሃን አካባቢ የምትሰራውን ለምን እዚህ መታት ሰራ ማለት ኧረ እኔ አልችልም አልኩት እና ግድ የለም አሁን ጊዜን መስጠት ካልቀረ እና ባለ ጊዜ እዚህ ጋር ስራ ሌላውን ጊዜ ግን እዛው ስራ አለ እውነትም ሁሉ ጊዜ ከማገልገል ካልቀረ ለምን ሄጄ አላገለግልም ብዬ ዋና ጽሕፈት ቤት መስራት ጀመርኩ ወደ አዲስ አበባ ማለት ነው እሺ አዲስ አበባ መጣሁ ማለት ዋና የሙሉ ወንጌል ዋና ጽሕፈት ቤት
ያንን የሚሽኑን አገልግሎት ማስተባበር ጀመርኩኝ። እናቴ ያ ትሮጣለህ ያለኝ ነገር መጣብኝ። ጠቅላላ ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ እሮጣለሁ። ያን ያህል ሰባኪ አይደለሁም፣ ግን የወንጌል የሚሽን ፓሽን አለ። የምነግራቸው ሰዎቹ ስለ ወንጌል ነው። መጽሐፍ ቅዱስ በደንብ ተንትኜ ምናምን ነገር አላስተምራቸውም። ምክንያቱም እኔም ያን ያህል አላጠናሁም። ቴዎሎጂ ትምህርት ቤት እኔ በአብዛኛው ያሳለፍኩት በጸሎት ነው። በእርግጥ ማለት ደህና እሰራለሁ በማዕረግ ነው እንትን ያልኩት የተመረቅኩት፣ ግን ስራዬ ብዬ ፎከስ አድርጌ አላጠናም። ቴዎሎጂ ምናምን እንትላለን። በቃ እኔ ሁል ጊዜ የምጸልየው ጌታ ሆይ እንዴት ትለኛለህ፣ ግን እንዴት እችላለሁ? እሱ ደግሞ እኔ አንተ ብታገለግልበትን ጸጋ እሰጥሃለሁ፣ አሳይመንቱን ከሰጠሁህ የሚያስፈልግህን ነገር ሁሉ እሰጥሃለሁ። እነዚህ እያለና በዚህ መንገድ እንግዲህ በሩ ተከፈተ። ተለያየ ሀገሪቱ ያልሄድኩበት የለም። አሁን ያረገጥኩበት ቦታ ከሰሜኑም ከደቡቡም ሰሜን ምስራቅ እስከ ሞያሌ እስከ ታች ድረስ እስከ ጋምቤላ እስከ ሁመራ የሚባላለ መተማ የሚባላለ እዚህ ጋር ጅጅጋ ሶማሌዎች አሉ። እነሱ ሶማሌን የሚደርሱ ሰዎችን እየሰበሰብኩ አሰለጥን ነበር። እንደዚህ ነበር። በጣም ብዙ ቦታ ሄጃለሁ። ከዛ ደግሞ ጅቡቲ በፊት ሙሉ ወንጌሎች ነበሩና የሀገሩ መንግስት ኢትዮጵያውያንን በዛን ጊዜ አባረራቸው። ሲያባረራቸው ቸርቿም ተበተነች። ከዛ በኋላ አገልጋዩ መጣና እንደዚህ እኛ እኮ እንደዚህ ሆነን ችግር ውስጥ ነው ያለ ነው አለ። እና ምን ትፈልጋለህ? እርዱን፣ ደግፉን ማለት እመጣለሁ፣ ሄጄ እመጣለሁ፣ አያቸዋለሁ አልኳቸው። ከሄድኩኝ ሲሄድ በጣም ድቅምቅም ብሏል። እነሱ አሰባስቤ ማሰልጠን ጀመርኩ፣ ማስተባበር ጀመርኩ። አሁን ጥሩ ስራ እየሰሩ ናቸው እነሱ። እግዚአብሔር ይመስገን። ስለዚህ ሩጫው ይሄ እንደዚህ ነው እየቀጠለ መጣ። ስለዚህ አሁን ደግሞ እንግዲህ አሁን ያለሁበትን የአገልግሎት ሁኔታ እንግዲህ ሜይ ቢ አሁን መቀጠል ካስፈልገ እና ምንድነው ከዛ ይህን አገልግሎት አገለገልኩ። ሀገር አቀፍ አገልጋይ ሆንኩ ማለት ነው። በጣም እዛ ሚሽን የኢትዮጵያ የሚሽን አገልግሎት ሀንድል አድርጌ ማገልገል ጀመርኩኝ። ለ7 ዓመት አገልግያለሁ። እና ትልቁ ስራ ምንድነው? እኔ ወንጌል የሚሰብኩ ሰዎችን እያሰለጠኑ መላክ፣ እንደገና ደግሞ እንሄዳለን ለሚሉት ሰፖርት ማፈላለግ ነው። እና አብዛኛው የኢትዮጵያ ቤተክርስቲያን ያው የሚሽን እንትን አይዲያው ስለሌላቸው ለሚሽነሪ እንደዚህ ብር አዋጡ የምትይበት ሁኔታ አልነበረም ያን ጊዜ። ስለዚህ የውጭ ድርጅቶች ናቸው ከጀርመን፣ የካናዳ፣ ከአሜሪካ አሉ። አብዛኞቹ ግን የጀርመን እንትኖች ናቸው። እና እነሱን እየጠየኩ አገልጋይ ይረዳሉ ማለት ነው። ይሄንን ወደ 400 ምናምን የሚሆኑ ሚሽነሪዎች ናቸው። ከፍተኛ የወንጌል ስራ ተሰርቷል እና ሳስቡ ምንም ያደረኩት ነገር የለም። እውነቱን ነው የምልሽ። ያን ያህል ግን ናፍቆቱ አለ። ወንጌል የማድረሱ ናፍቆት፣ ወንጌል የሌለበት ቦታ የማድረሱ ናፍቆት እስከዛሬ በርኒንግ ቀጣጠላል። ስነግራቸው ውስጣቸው ይቀጣጠላል። ትምህርት ግን ያን ያህል የለኝም። ያው የሆነ ነገር ሰጣቸዋለሁ፣ ግን ያን ያህል ኖሮ አይደለም፣ ግን ፓሽኑ አለ እና እንደዛ ነበር። እና ከዛ የውጭ ድርጅቶች እየመጡ ይደግፋሉ። እና ጀርመን ሀገር ናና እስቲ ስለ ኢትዮጵያ አገልግሎት ንገረን አሉኝ። ሄድኩኝ። ስሄድ እንደዚህ ነው ወንጌል እየተሰበከ ነው ኢትዮጵያ ውስጥ። ሙሉ ወንጌልም ደግሞ ጥሩ እየተሰበከ ቤተክርስቲያን እየተተከለ ነው። እናንተም እየደገፋችሁ ያላችሁ አገልጋዮች በጣም ጥሩ ስራ እየሰሩ ናቸው አልኳቸው። እውነት ግን ነው አሉ። ይሄ ነገር እንምጣና ያሉት ነው አልኳቸው። ከዛ ዋናው የነህሚያ ይባላል እነዛ ሀገር አፎትሼ ነው የሚሉት፣ ኤቪሲ ነው የሚባለው እና በእነሱ እና እነሱ ዋናው ዳይሬክተሩ መጣ ማለት ነው፣ መስራቹ የቦንኬ ጓደኛ ነው፣ የሬነር ቦንኬ። እና እነሱ ልማትና የሚሽነሪ ድጋፍ እንደግፋለን፣ አንተ ደግሞ እየሄድክ ወንጌል ስበክ ተባብለው ከቦንኬ ጋር ቃል ተገባብተው ያሉ ሰዎች ናቸው። ዋው በእውነት እና እነሱ ናቸው ይሄንን ስራ የሚደግፉት ማለት ነው። ከዛ በነገራችን ላይ እዛም ቦንኬ የጀመራት ቸርች እዛ ሰሜን ጀርመኒ ሃምቡርግ የሚባል አለ። እዛ ቸርች ራሱ ሄጄ እንደ ሰብክ አድርገውኛል። ለማሰባሰብ ነው እንግዲህ። እና ዋናው መስራች መጣ እዚህ ደብረ ዘይት ላይ ወደ 400 የሚሆኑ ሚሽነሪዎች ተሰበሰቡ። አሰለጠነ። ሰውዬው ሽማግሌ ነው፣ ወደ 70 ምናምን ዓመት ሆኖታል። ግን እሳት ነው በቃ ውስጡ ያለው። እኔ ተረጉምለታለሁ፣ እሱ ያስተምራል፣ ይሰብካል። እና 4ኛው ቀን ላይ ወታችሁ ወንጌል ስበኳል። ይሄን የተማራችሁትን ሂዷል። ልክ ጌታ ኢየሱስ ክርስቶስ ደቀ መዛሙርት እንደላካቸው ወጥተው ጠቅላላ ከተሞራ ተለቀለቁ። እና የሚገርመው
መንገድ ላይ እንደዚህ ይዘው ምናምን ሰላም ሲሉ አጋንንት ይጮሃል። ኃይል ተካፍለው ነው የሆነ ኃይል ላያቸው ላይ ወርዷል። እና አንድ ግን ምንድነው ያንን የጀርመናዊውን ሰውዬ ልቡ የነካው አንድ እብድ የሆኑ ጉደር የሚባል አለ ከዚህ ከአምቦ አለፍ ብሎ ጉደር ብትባል ከዛ ጀምሮ ሰውየው ጠፍቶ ከቤተሰቦቹ ጠፍቶ አብዶ ወደ ውጭ ሀገር የሚሄዱ ነው። እሱ ጅቡቲ ሊሄድ ከኢትዮጵያ ድንበር ላይ መልሰውታ ሰውየው እና ያው ይሄ ደብረ ዘይት የጅቡቲ መስመር አይደለ ይዞ ሲመለስ አገኙት ማለት ነው እነዚህ ወንጌላዊ ስልጠና ያሰሉት እና እንደዚህ አጎብዞ ነው ጸጉሩ ጭብርር ብሎ ነው። ከዛ በኋላ አግኝተው ጸለዩለት። ሲጸልዩለት አጋንንት ወጣ ከውስጥ። ከዛ ሰውየው ነቃ። እንዴት እንደመጣ ማያውቅም፣ የት ሄዶ እንደነበረ ማያውቅም። ከዛ ወስደው ልብሱን ሰውየው አየ። አጣጥበው ምናምን ልብስ ለብሰው ምናምን ማዕከላችን ሲቀመጥ ያኛው ጀርመናዊ ሰውዬ በቃ ሐዋርያት ስራ ኢትዮጵያ ውስጥ ነው ያለው። አሁን 400-500 አለ 1000 ሚሽነሪ ነው የምንደግፈው ሄደን ምናምን እና በጣም ይገርም ነው። ያ እብድ ሆኖ ተፈውሶ የነበረው ሰውዬ የጉደር አገልጋይ እዛ አለ፣ እዛ ፕሮግራም ላይ ያለ። ይሄ እኮ ጠፍቶ የነበረ ሰው ነው። ይገርም ነው ኢየሱስ። እና እንደዛ ነው። እነዛ የጀርመኖቹ በጣም መደገፍ ቀጠሉ ማለት ነው። ከዛ ሌላም ድርጅት ነበር ፔንቲኮስታል አሴምብሊስ ኦፍ ካናዳ የሚባል እነሱም ይደግፉ ነበር። እና አገልግሎቱ እንደዚህ ቀጠለ ማለት ነው። ግን በኋላ ምን ሆነ? አንደኛው ድርጅት የትኛው እንደሆነ አላውቅም፣ ወደ 50 የሚሆኑ ሚሽነሪዎችን አልደግፍም አለ። ኦኬ እየደገፉ ከዛ አንተ በቃ አቆሙ። ሲያቆሙ እነዛ አገልጋዮች የት ይውደቁ? ቤተክርስቲያን ሚሽነሪ የሚባል ነገር አታውቅም። በቃ ዋና ጽሕፈት ቤት ነው የሚከፍላቸው ብራብናዎች አታውቅም። የት ይውደቁ? ከዛ በኋላ ግራ ገባኝ። ዋት አልኩኝ። ሚሽን እንደዚህ ነው የሚሰራው? እነዚህኞቹ ደግሞ ያሉ ጀርመኖቹ ሳይሆን አንደግፍም ቢሉ እንዴት ነው የሚሆነው? የሁሉ አገልጋይ እና የነዛ የ50ዎቹ ኃላፊነት ተሰማኝ ነው። ምክንያቱም እኔ ነኝ ያሰማራኋቸው፣ እኔ ነኝ ከዚህ ይከፈላቸዋል ብዬ እንትን ያልኳቸው። አንዳንዶቹ እንዲያውም የሚከፍሉት አጥተው የቤት ኪራይ የሚከፍሉት አጥተው ቤታቸውን እቃቸውን ቆለፉባቸው፣ መያዣ ማለት ነው። እንደዚህ አይነት ሲመጣ እኔ በቃ አደነገጥኩኝ። ከዛ ምን አሰብኩኝ? አሁን የሚሽን እንትናችን መለወጥ አለበት ብዬ ሰልፍ ሰፖርቲንግ ሚሽን ጀመርኩዋል። ወደዚህ ሰልፍ ሰፖርቲንግ አይዲያ ገባዋት። ይሄ ነው ትሪገር ፖይንቱ ማለት ነው አይደለ? ዋና ነገር ይሄ ነው። ዲፔንደንሲ በቃ አሁን አዛልቀን ከዚህ ሰልፍ ሰፖርቲንግ የሆነ ስራ መሰራት አለበት ብዬ ከዛ ከዋና ጽሕፈት ቤት ወጣባት። ስወጣ ዋና ዓላማ እኔ ቢዝነስ እየሰራሁ ወንጌል ለመስበክ ነው። ግን ስለ ቢዝነስ ያን አይዲያውም የለኝም፣ ሀሳቡ ግን አለኝ እኔ። ከዛ የት ሄድኩኝ? ታይላንድ ሀገር ሄድኩኝ። ታይላንድ ሄጅ ስልጠና ወሰድኩኝ። ቢዝነስ አዝሚሽን የሚባል 3 ሳምንት ተማርኩኝ። አንዳንድ ክርስቲያኖች ቢዝነስ የጀመሩትና የምናምን ያን ያህል ግን እንትና አልገባኝም። ከዛ በኋላ መጣሁ እዚህ መጥቼ ዶሮ እርባታ ጀመርኩ ማለት ነው። የሆነ ብር አግኝቼ ዶሮ እርባታ ከአዲስ ልጅ ጀመርኩኝ። አሰራሩም በቃ ቢዝነስ ከተጀመረ ሰው ትሰራዋለች ብዬ አልኩላት። ልጅቷ የሆነ ነገር የሆነ ጊዜ ሰርታ ግን ፌል አደረገ። እሱም ፌል አደረገ። ከዛ ደግሞ የሆነ ፎቶኮፒ ደግሞ አንድ የቢሮ ባልደረባችን ነበረች። እሷም በጣም ጎበዝ ልጅ፣ በጣም ትሰራለች። ግን ቢዝነስ ማይንድ አይደለችም። እሷም ትሰራለች፣ ገንዘቡን ያን ያህል ሴቭ አታደርግም። እና በአት ገንዘብ ታገኛለች፣ ግን አንድ ስትቸገሩ ትሰጣለች። ለተማሪዎች ፎቶኮፒ በነፃ ትሰጣለች። የተገኘው ገንዘብ ሁሉ አልሄደም ማለት ነው። አሁን ይሄ ሰልፍ ሰፖርት የሚለው ሀሳብ እንዴት እንደመጣ እያወራን ነበርና እስኪ ስለሱ በደንብ እናውራ። ይህንን አገልግሎት ብዙ ጊዜ አገልጋይ የሆኑ ሰዎች ልጆቻቸው አገልጋይ እንዲሆኑ አይፈልጉም። ያው እነሱ በብዙ ችግር ውስጥ ስለሚያልፉ ማለት ነው። እና ደግሞ ልጆቹም በጣም አባታቸው እናታቸው ሰፈር ሳያደርጉ ስለሚያዩ አገልግሎት አይወዱም። ግን ስለ አማኑኤል ትንሽ እያወራን ነበርና እሱ ኢንፍሉዌንስ እንደተደረገ እሱም እንደዚህ አይነት ጆርኒ ላይ እንዳለ ያውቃለሁና ስለሱ ትንሽ ብናወራ ብዬ ነው። እሺ እንግዲህ ምንድነው የሰልፍ ሰፖርቲንግ አገልግሎት?
ለውጪ እንትኖች ምናልባት አዲስ ላይሆን ይችላል። ለኢትዮጵያ ግን አይ ቲንክ አዲስ ነው ማለት ለምንድን ነው? አንደኛ ስለ ሚሽንም ያን ያህል አዌርነሱ የለም በአብያተ ክርስቲያናት እና እግዚአብሔር ረድቶን እኛ እዛ ሙሉ ወንጌልም ያለውን ችግር አየ ነው። በነገራችን ላይ ሙሉ ወንጌል እያለን ሚሽን ስኩል ከፍተን ነበር እና ሚሽን ስኩል ውስጥ ራሱ ሰልፍ ሰፖርቲንግ ኮርስ አለ ሰጥተናቸዋል። በጣም ኢፌክቲቭ ናቸው። እስከዛሬ ድረስ ትልቅ ስራ እየሰሩ ያሉ ናቸው እና ከዛ ይሄ በውጭ ሀገር ጥገኝነት የሚሰራ ሚሽን አደጋ ላይ እንዳለው ሲገባኝ ነው ማለት ነው ወደዚህ ውስጥ የገባሁት። ከዛ አንደኛ ቸርቾች እዚህ ሀገር ውስጥ ያሉ ቸርቾች ወንጌልን መደገፍ እንዲለማመዱ ምን አይነት ፕሮግራም አስጀምረን ነበር እዛ እያለሁኝ። ወንጌል ማህበረተኛ የሚባል ፕሮግራም አንድ ወንድም ነው ቃለ ሕይወት የነበረ ሰው ነው። እሱ የሆነ ተሞክሮ ውስጥ ነበር። እሱን ወስጄ ቸርች ውስጥ አዳፕት አደረገ ነው ማለት ነው። ይሄ የተወሰኑ ስራዎች እየተሰሩ ናቸው፣ ስቲል እየተሰሯቸው። ወንጌል ማህበረተኛ አንዳንድ አጥቢያዎች በግላቸው ይልካሉ፣ ግን ሩቅ አይደለም እና ከዛ ይሄ በቃ ሳስበው አንደኛ ይሄ ዘመን የተለየ ዘመን ነው። የድሮ ዘመን እንደ ድሮ አይደለም። አሁን ይህ ዘመን ቢዝነስ የሚለው አይዲያ ኦር አትሞስፌር ነው ዓለምን የሞላው። ኢንቨስትመንት ቢዝነስ፣ በተለይ ቢዝነስ የሚለው እና አሁን ወንጌል ሚሽን ምናምን ነገር ብለሽ የሚለውን ነገር በዛ ውስጥ ማስገባት ያስፈልጋል። አንድ ሁለተኛ ያለውንም የአረቡን ዓለም ስመለከት የግድ ቢዝነስ በር የሚያስከፍትበት መንገድ እንደሆነ ተረዳው ማለት ነው። እና በጣም ብዙ ምክንያቶች አሉ። መጽሐፍም ሳነብ አንዳንድ መጽሐፍቶችን አነበብኩኝ። ማስተርስም ስሰራ ይሄንን ነው የሰራሁት። ምን ብዬ የሰራሁት ያን ያህል ብዙ ሪሰርች ባላረግም ግን የሆነ ስፓርክ የሚያደርግ ነገር ሰርቻለሁ። ካን ፉል ታይም ቸርች ፕላንተር ቢ ሰልፍ ሰፖርቲንግ ብዬ በጥያቄ ምልክት ነው የሰራሁት ወረቀቱ ማለት ነው። ከዛ ያንንም ሰራውና እሱን ለመስራት ስል መጽሐፍ አነበብኩ ማለት ነው። መጽሐፍቶችና ስለነዚህ ስለ ቢዝነስ አዝ ሚሽን፣ ስለ ቢዝነስ እና ሚሽን እንዴት ኢንተግሬት ተደርጎ እንደሚሰራ ምናምን ጥሩ አይዲያ ያስኩኝ። ይሄ ግን ዋና ጽሕፈት ቤት ያሉት ሰራተኞች ደስ አላሰኛቸው። ለምን ስራ ከተባለ ሙሉ ጊዜ የሚባለውን ነገር የሚጋጭ እንደሆነ ስላሰቡ ማለት ነው። እና ከዛ በጣም ክርክር ሁሉ ተነሳ እና የስተት ትምህርት ሁሉ እንዳስተማርኩ የተቆጠረበት ጊዜ አለ። ለምን ደረጀ ሙሉ ጊዜን ይቃወማል የሚል። ለምንድነው ይሄን ያሰቡት? ሙሉ ጊዜ ማለት ስራ የማይሰራ በቃ እንዲያውም ማኑዋል አወጣው። ማኑዋሉ ምንድነው የሚለው? ሙሉ ጊዜ ማለት ጊዜውን ለጸሎት የእግዚአብሔርን ቃል ለማጥናትና ለማገልገል የሚያውል ምናምን ብሎ ነው ዴፊኒሽኑ ይሄ ነው። ስለዚህ ይሄ ለምን እንደመጣ ይገባኛል። ከዛ ይሄንን ትምህርት ማስተማር ጀመርኩ ማለት ነው። እየዞርኩ ማስተማር ጀመርኩኝ እና የኔ ልጅ አማኑኤል ማለት ነው። እኛ አቡሽ ነው የምለው፣ ሁልጊዜ ልጅ ነው ሁልጊዜ። እና አንድ ደግሞ ዮናስ የሚባል ልጅ አለ። እሱ ደግሞ ዩኒቨርሲቲ ያለ አንዳንድ የሚሽን ኮርሶች የሰጧቸዋሉ እና እሱም ለሚሽን ለካ ይቀጣጠላል ልጁ። ከዛ በኋላ ያ የኔ ልጅ ከጓደኛሞች ስለሚቀራረቡ አባቴ እኮ የሄደ ሚሽን ይሰራል ምናምን ይለዋል። ከዛ ነው አዎ አስተዋውቀኝ ይለዋል። ከዛ መጡ። ከዛ እኔ የወንጌል አገልግሎት ያለኝ ምናምን አለ ነው። አዎ ቸርች ስር ሆነ ነው መስራት የምትፈልገው ወይስ ራስን ችለህ? እኔ እንደውም ጥሪ ያለኝ ግን ሳስበው እዛ ቸርች ውስጥ ሆኖ ምናምን እንደዚህ የቤተ ክርስቲያን ገንዘብ እየጠበቁ ምናምን እሱ አይታየኝም አለኝ። ነው አዎ እንደዛ ከሆነ አሰለጥናቸዋለሁ። ስለዚህ የምትፈልጋቸውን ጓደኞች ያዝና እኔ ሜንተር እያደረኩ አሰለጥናቸዋለሁ አልኩት። ደስ ብሎት ልጆች ጓደኞቹን ሰብስበው ያው አብዛኛው ከአንድ ቸርች ናቸው ተሰብስበው ወጥተዋል። ከዛ እንግዲህ እያንዳንዱን እንትን ነገርኳቸው እኔ ያሳለፍኩትን። ያን ያህል ብዙ ነገር ባይኖርም ግን ውስጣቸው ይሄ ነገር ተተከለ። ስለዚህ አሁን ምንድን ያሰቡት ይሄ ቸርች ስር ተጠግተው የቸርችን እርዳታ ይዘው ሚሽን እንደማይሰሩ አምነውበታል፣ ገብቷቸዋል። እና ከዛ መስራት እንዳለባቸው እየሰራን ይሄ ነው በቃ ይሄን ነው ፈልገው ብላ እናት የነሱ ሄደው መጽሐፍ ያነባሉ፣ ጎግል ያደርጋሉ፣
ስልጠና ያገኛሉ። አንድ ጊዜ ታይላንድም እንትን አርኳቸው እዛ ሄዱ ስልጠና ወሰዱ። ወደ ደቡብ አፍሪካ ዛምቢያ ነው ማለት ሉሳካ እዛም አረንጅ አርኩላቸው እዛም ስልጠና ወሰዱ እና ከዛ ቢዝነስ እና ሚሽንን ኢንቴግሬት አድርገን መስራት አለብን የሚለውን በቃ እነሱ ማቴሪያሉን ሰሩት ማለት ነው ሰሩት። ከዛ በኋላ እነሱም ግሩፕ ፈጠሩ። ግሩፕ ሲፈጥሩ አሁን ከዚህ በኋላ እኔ ስር ከሆናችሁ ልታርጉ አትችሉ እናስ በቃ የራሳችሁ ሊደርሺፕ ስታብሊሽ አድርጋችሁ ከመንግስት ፈቃድ አውጣችሁ ራሳችሁ ስሩ አልኳቸው። ከዛ ኢትዮጵያን ዩዝ ሚሽን ሙቭመንት አሁን እናንተ ሞቢላይዝ ነው ማድረግ ያለባችሁ። የኢትዮጵያን ወጣት ሞቢላይዝ አድርጉ። እንዴት? ስራን መንገድ አድርገው ወንጌል ሲበቁ ስራ ይዘው። እኔ ድሮ አስተማሪ ነበርኩኝ። ሳላውቀው አስተማሪ እያለሁ የራሴን ደሞዝ እንትን እያልኩኝ ወንጌል ሰብክ ኖሬያለሁ። ግን it was not in my mind። አሁን ግን ገባኝ። ስለዚህ እናንተ ደግሞ አሁን ከኔ የበለጠ እድሉ አላችሁና ስሩ አልኳቸው። ከዛ በዚህ መንገድ እንትናቸው ፍሬም አደረጉ ማለት ነው። አገልግሎታቸውን በዚህ መንገድ ነው ፍሬም ያደረጉት። እና እኔ ልጄ አገልጋይ እንዲሆን አልፈልግም። ለምን? ሰፈሬን ስለማውቀው። ግን እንደዚህ ይለዋለሁ፣ የምታገለግል ከሆነ የማንንም እጅ ሳታይ ማገልገል አለብህ። አዎ እሺ ያለ እሱ ማለት እኔ ያን ያህልም ደግሞ ቤት እንደዚህ ስለ አገልግሎት ምንም አላስተምረውም። ግን ምናልባት ህይወቴን አይቶ ሊሆን ይችላል ያስባለሁ። ያ ነው እሱንም እንትን ያለውና ልጆቹም ደግሞ እግዚአብሔር እንግዲህ ያዘጋጃቸው ልጆች ናቸው። ለዚህ ነገር ራሳቸውን የሰጡ ናቸው። በጣም ይሰማሉ፣ ኦፕን ናቸው፣ ይማራሉ፣ ያስተምራሉ፣ ያሰለጥናሉ። ከዛ ምንድነው እንትን ያልኩት ሚሽኑን አስፔክት እንዲማሩ ከሌሎች የሆኑ ድርጅቶች ነበሩ ከውጭ ከአሜሪካ መጡ። እነሱ ስለ ወንጌል ያስተምሯቸዋል እንደዚህ። ከዛ ተለያየ ቦታ መደብኳቸው የሚሽን አውትሪች እንዲሄዱ ማለት ነው። ግማሹ መተከል፣ ግማሹ ወደ ሚዛን ተፈሪ ቴፒ ምናምን ይባላል፣ ግማሹ ወደ ባሌ አጋርፋ ይባላል፣ ሌሎቹ ደግሞ እዚህ ወደ አላባ ሙስሊም ሮሚ እዛ እና እዛ ወደ 60 ናቸው ምናምን ተካብለው ሄደው አይተው ሁኔታውን አይተው መጡ፣ ሪፖርት ይዘው መጡ። ከዛ በዚህ መንገድ እንግዲህ ጀመሩ ማለት ነው። እና አሁን እንግዲህ የኔ ልጅ ያገለግላሉ፣ እንደገና ደግሞ ስራውን የሚሰራሉ ማለት ነው። እኔ ምንም አላረኩለትም። በራሱ ጥረት አሁን የቤት ፈርኒቸር እሱን እየሰራ ነው። ዮናስና እንደ ኢዋኤምኤም ደግሞ ዮናስ የሚባለው እና ታሜ የሚባለው አቤኔዘር ይባላል። 2 ልጆችም አሉ፣ ፌቨን፣ ዮሐና። እነዚህ ሊደርሺፕ ናቸው። በጣም ብዙ ነገር አዌር ናቸው ስለሚሽን እና እነዚህ ሲሰለጥኑ አላማቸው ምንድነው? የኢትዮጵያን ወጣት ወደ ሚሽን ሞቢላይዝ የማድረግ ስራ እንዲሰሩ ነው። እና በጣም ጥሩ ስራ እየሰሩ ናቸው። ስቲል ይሰራሉ። እና ከዛ እነሱ ደግሞ ምንድነው ገስት ሃውስ አሁን ቅርብ ጊዜ ገስት ሃውስ ሰርተው አሟልተው ቤት ተከራዩ። ከዛ እቃዎችን አሟልተው ምን ብለው አሁን የተለያዩ ሰዎች ለመሰልጠን ስልጠና ሲፈልጉ ገስት ሃውሳቸው ገቢ ያስገኝላቸዋል። እና ምንድነው ወንጌልን እየሰሩ ወንጌል የማዳረስ ስራንና ወንጌልን ኢንቴግሬት አድርጎ የመሄዱ ሀሳብና በቃ አላደለ ስትራቴጂ ሙሉ አምኖበት እየሰሩበት ያለ ነገር ነው ማለት ነው። በቃ ከገንዘብ ጥገኝነት ነፃ የሆነ የሚሽን አገልግሎት መካሄድ እንዳለበት ያምናሉ። እና ብዙ ሰዎች አሰልጥነዋል፣ ብዙ ወጣቶች አንቅተዋል የሚል እምነት አለኝ። እና እንደዚህ ነው። እና ጥሩ ሁኔታ ላይ ነው ያሉት። አቤኔዘር የሚባለው የአሉሚኒየም ስራ ይሰራል። አሁን እንዲያውም ስሰማ ሰፊ እርሻ የሆነ ሌላ ቦታ ሄደው ጀምሯል ከጓደኛው ጋር። እና ድሮ አሁን አገልጋይ ሲባል ቀጥታ የሚታየው ወዴት ነው? ቤተክርስቲያን ሽማግሌዎች ስር ምናምን ሆኖ እንዲወጣ እንዲግባ ምናምን ተብሎ። አሁን ግን ከዛ ወጥተዋል ልጆቹ። በቃ እነሱ ሪስፖንሲብል እንደሆኑ በቃ እግዚአብሔር በሰጣቸው ስኪል በሰጣቸው ጊፍት ወንጌልን ማድረስ እንዳለባቸው ያውቃሉ። ይሄ ገብቷቸዋል። ይህን ስራ ይሰራል። ስለዚህ ምንድን ነው እኔ ቢዝነስን ይዤ ወንጌል መስራት ባልችልም ቢዝነስን ይዞ ወንጌል መስራት የሚችል ትውልድ ግን ተፈጥሯል። በጣም ደስ የሚለኝ እነሱን ሳስብ በጣም እግዚአብሔር ያመሰግናል። የተለያዩ ችግሮች አሉ። አክቹዋሊ ያው እንደሰው በዚህ ምድር ላይ ስትኖር ያለ ማድረግ የሚገባቸው የተሻለ መስራት የሚገባቸው ነገሮች አሉ። ይህንን ወደፊትም ያው እየተነጋገርን ይሰሩታል። ግን
ውስጥ የነበረውን ነገር ይዘውት ያሉት እነሱ ናቸው። ለኢትዮጵያ ቤተክርስቲያን ትልቅ ተስፋ ሰጪ የሆነ ራዕይ ያላቸው እነሱ ናቸው ብያሰብ ሌሎች ሊኖሩ ይችላሉ አላውቅም። እስካሁን ድረስ ግን ኢትዮጵያ ውስጥ እስከማውቀው ድረስ እነዚህ ልጆች በቃ ዘአር የወቅቱን እንትን የሚሽን ስትራቴጂ በደንብ አጥንተው ያሉ ልጆች ናቸው። ማስተማር ይችላሉ፣ ማሰልጠን ይችላሉ። እየዞሩ ያሰለጥናሉ፣ ለተለያየ ቦታ እየዞሩ ያሰለጥናሉ። እና ገቢ ቢዝነስ ሚንስ ኦፍ ኢንካም መፍጠር አለባቸው፣ ወንጌል ደግሞ መስበክ አለባቸው በሚል እየሰሩ ናቸው። ከዛ ከሚያገኙት ደግሞ ኮንትሪቢዩት እያደረጉ ስራ ለመስራት ማለት ነው። እነሱ የሚሄዱበትን ወጪ ብቻም ሳይሆን ኮንትሪቢዩት እያደረጉ ሴፍ እያደረጉ ሌሎችን መስራት እንዲችሉ ማለት ነው የማድረግም ዓላማ አላቸው። ኮንትሪቢዩሽን ሁሉ ጀምረዋል፣ እንደጀምሩ አስታውሳለሁ። እንደዚህ ያለ እና ይሄንን አሁን በጣም የታወቀ ሚሲዮሎጂስት ምንድን ነው የሚለው በቃ የ21ኛው ክፍለ ዘመን ስትራቴጂ ቢዝነስ ዋና መንገድ መሆን አለበት። ሚሽን ለማድረስ ቢዝነስ ዋና ቁልፍ ነገር መሆን አለበት ብሎ ነው የሚያስተምረው። እና የ21ኛው ክፍለ ዘመን ሚሽን ስትራቴጂ ቢዝነስ ነው። አሁን ስታይ መንግስታት በራቸው ኑ የሚሉት ለምንድን ነው? ለኢንቨስትመንት አይደለም፣ ለቢዝነስ አይደለም። ቢዝነስ ይዘሽ ከሄድሽ በሮች ሁሉ ክፍት ናቸው። የድሮ ግን ትራዲሽናል ነው፣ በጣም ትራዲሽናል የሆነ ያለበት ሁኔታ ነው። እና ይሄን ጥሩ ጅምር አለ። እንግዲህ ሌሎችም ይሄንን ምሳሌ ይከተሉታል ብዬ አምናለሁ። በደንብ እኔም አውቃቸዋለሁ። የኢትዮጵያን ዩዝ ሚሽን ሞቢላይዜሽን አውቃቸዋለሁ። የሚገርም ስራዎች ነው እየሰሩ ያሉት። የዛ ደግሞ ፍሬ ዋና መሰረቱ የሀሳብ የተነሳው ካንተ ነው እና በጣም ደስ የሚል ነገር ነው። ጥሩ ነገር ነው የተጫወት ነው። እጅግ አድርጌ አመሰግናለሁ። እኔ በጣም አመሰግናለሁ። እሺ፣ የተከበራችሁ ተመልካቾቻችን ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። እንግዲህ ከፓስተር ደረጀ ጋራ የነበረን ቆይታ የሚሽን ወጋችን ገና ጅማሬ ላይ ነው። ገና የመጀመሪያውን ፓርትን ያወራ ነው። እንቀጥለዋለን። እናመሰግናለን።